አልሄድም እባክህ ልቀቀኝ እኔ አልሄድም እኔ ኢትዮጵያ አልሄድም እኔ ምን አገባኝ ህዝቡ እዛ እየጠበቀ እኔ ብር የምፈልገው ብር ይሰጠኛል መኪና ይሰጠኛል ቤት ይሰጠኛል እኔ እዛ አሜሪካ እኮ ትራምፕ ዩኤፍሲ ከየሀገሩ እና ተወዳደሩ ያንን እድል ነው የመጣው ሴዶንና የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የሚያገናኛቸው ነገር ተነግሯል ቁም ነገር ነው ልንገራችሁ እንደሚታወቀው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ልደታቸውን ተከትሎ እንዲሁም የአሜሪካንን 250ኛ ዓመት ክብረ በዓልን አስመልክቶ እንግዲህ የዩኤፍሲ ፋይት ወይም ድብድብ ሊያዘጋጁ ነው በዋይት ሃውስ በጥሩ ሁኔታ እየሄደ ይገኛል ከኋላም እንደምትመለከቱት ስቴጁ በዚህ መልኩ በዋይት ሃውስ ቅጥር ግቢ ውስጥ የተገነባ ይገኛል በጥሩ መልኩ እየሄደ ነገር ግን በአሁኑ ሰዓት እንደወጣው መረጃ ከሆነ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አዲስ ፍርርምን ሊፈራረሙ ነው የሚፈራረሙት እንግዲህ የዩኤፍሲ ፋይት ከሚያደርገው ትልቅ ካምፓኒ ጋር ነው ይህም ዶክመንት ከቀናት በኋላ በማርኮ ሩቢዮ ይፈረማል ተብሏል የአሜሪካ መንግስት ዋናው ዓላማው ዩኤፍሲ ለዲፕሎማሲ ለመጠቀም ነው ተብሏል ይህም የሚሆነው በዓለም አቀፍ ደረጃ ከተመረጡ ሀገራት የሚመጡ ዩኤፍሲ ፋይት የሚያደርጉ ሰዎችን ከአሜሪካን ሀገር በተወከሉ ዩኤፍሲ ፋይት ከሚያደርጉ ሰዎች ጋር በማጋጠም ዲፕሎማሲያቸውን ለማስተካከልና ለማሻሻል አስበዋል ተብሏል እናም የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ለዩኤፍሲ ያላቸው ፍቅር የተነሳ እንግዲህ ዲፕሎማሲያቸውን በዛ መልኩ ሼፕ ሊያደርጉት ነው ተብሏል በጦርነት ብቻ አይደለም አሁን ዲፕሎማሲ በንግግር ብቻ አይደለም እንደ ሴዶ ያሉ ፋይተሮችን ከያገሩ እንግዲህ በመመልመልና ሀገሮች እንዲወክሉ በማድረግ ወደ አሜሪካን ይላኩና በአሜሪካን ሀገር ከሚገኙ ዩኤፍሲ ፋይት ከሚያደርጉ ሰዎች ጋር ይጋጠማሉ አሜሪካ ሜንን ግጥሚያ በማድረግ ዲፕሎማሲዋን ታሻሽላለች ተብሎ አበሻ በዳተሙ ፋይተር ያያችሁ ነው ማንቸስተር ጋር እየሰራ ነው ያላችሁ ይሄ አንድ ሀገር ብቻ ሆነ ያያችሁ ነው ተጋበው ሄዳ